ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ይህ አዋዜ ሰበር ነው። አሜሪካ 6ኛ ተከታታይ ድብደባ ማካሄዷን ጦሯ አስታወቀ። 2 ድልድዮችም መፍረሳቸው ተሰማ። ማዕከላዊ እዙ ሲገልጽ የጥቃቶቹ ዓላማ የኢራንን ወታደራዊ አቅም ማድቀቅ ነው ብለዋል። የኢራን ሚዲያ በበኩሉ አሜሪካ በሰርጡ ኬሸም ደሴት አጠገብና የኒውክሌር ኃይል ተቋም በሚገኝበት ቡሼሄር ውስጥ በሚሳኤል ደብድባለች ሲል አስታውቋል። የጥቃቱን መስፋፋት በሚያመለክት ሁኔታ ደግሞ አሜሪካ በሆርሞዝጋን ክፍለ ሀገር 2 ድልድዮችን አውድማለች ብለዋል። ቢቢሲ በዚሁ ክፍለ ሀገር ከሆርሙዝ ዳርቻ የወደብ ከተማ ባንዳር አባስ በስተምዕራብ አንድ ድልድይ መመታቱን አረጋግጧል። ይሁንና የአሜሪካ ማዕከላዊ እዝ ሌሊቱን ስላካሄደው ድብደባ በሰጠው የወደሙ ኢላማዎች ዝርዝር ውስጥ ድልድዮቹን አላካተተም። በደርዘኖች የሚቆጠሩ ኢላማዎች ግን እንደተለመደው ዛሬም ነኩተዋል ብለዋል። የአሜሪካ የጦር ጀቶች፣ ሰው አልቦችና መርከቦች የኢራንን የዳርቻ ቅኝትና መከላከያ ጣቢያዎችን፣ ወታደራዊ ሎጂስቲክስ መሠረተ ልማትና የባህር ላይ አቅሞችን ደብድበዋል። ፕሬዚደንት ትራምፕ ኢራኖች የግዳቸውን ወደ ድርድር ጠረጴዛ ካልተመለሱም ከነገና ከነገ በስቲያ በኋላ በሚጀመረው አዲስ ሳምንት ውስጥ እንደ ሀገር ያሏቸውን ድልድዮችና የኃይል ተቋማት ሙሉ በሙሉ እናወድማለን ሲሉም ማስጠንቀቂያ መስጠታቸው አይዘነጋም። ትራምፕ ከዚህም ጋር አያይዘው ኢራን ጸባይ ብትገዛ ይሻላታል ብለው ብርቱ ማስጠንቀቂያ ከሰጡ በኋላ ኢራን የተለመዱት ኩዌት፣ ባህሬንና ዮርዳኖስ ላይ እሩምታዎችን ከመክፈት በተጨማሪም በሰርጡ ውስጥ አነጣጠርኩባቸው ባለቻቸው ኢላማዎች ላይ 6 ሰዓታት የፈጀ ጥቃት ማድረጓን ገልጻለች። ፕሬዚደንት ትራምፕ ትናንት ምሽት ለሕዝባቸው ባደረጉት የምርጫ ደህንነት ጉዳይ ንግግር ላይ አሜሪካ በኢራን ላይ ትልቅ ድል እየተቀዳጀች መሆኑንና የዚህ ስኬታቸው ውጤትም ወይም ፍሬው በጣም በአጭር ጊዜ ታዩታላችሁ ማለታቸው ተዘግበዋል። ይህ በእንዲህ እንዳለ ኳታር የሚሳኤል እሩምታ ኢላማ መደረጓን ጠቅሳ አገሬውንም መጠለያ ውስጥ እንዲገባ ማስጠንቀቂያ ስትሰጥ እንደነበረ ዘ ታይምስ ኦፍ እስራኤል ዘግበዋል። የኢራን ቴሌቪዥን በሰጠው ዘገባ ከባንዳር አባስ በስተምዕራብ ከወደመው ድልድይ ጋር በተገናኘም ቢያንስ 7 ኢራናውያን መገደላቸውን አስታውቋል። ቴሄራን ፕሬዚደንት ትራምፕ የኢራን ድልድዮችና የኃይል ተቋማት ይነኩታሉ ያሉትን ዛቻ ተግባራዊ ማድረግ ከጀመሩ 48 ሰዓታት ብቻ ነው የቀረው። እሷም በመላ ክልሉ የሚገኙ መሰል ኢላማዎችን እንደምታደባይ ዛቻዋን አድሳለች። ይሁንና ትራምፕ እንዳልነበር አድርገዋለሁ ከሚል ዛቻቸው ጋር በመሳም ዲፕሎማሲያዊ በሬ ክፍት ነው ማለታቸውም የሚታወስ ነው። የኢራን ሚዲያ አሜሪካ በአካባቢው ያካሄደችውን ጥቃት ተከትሎም ደቡብ ምዕራብ ኢራን አህባዝ ውስጥ የሚገኝ አንድ ሆስፒታል ህሙማንን ለማውጣት መገደዱ ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋዬ እርምጃውን አረመኔያዊ ብለውታል። ሆስፒታሉ የሕፃናት የካንሰር ማዕከል መሆኑ ተመልክቷል። የአህባዝ ነዋሪ የሆነ የ34 ዓመት ጎልማሳ መምህር የጥቃቱን ሁኔታ በጣም ይከፋ ሲል ገልጾታል። እጆቼም እየተንቀጠቀጡ ነው። ቢያንስ 11 ወይም 12 ፍንዳታዎች ነበሩ። ጆሬ እየመገለ ነው ብሏል።
ፕሬዚደንት ዶናልድ ትራምፕ በኢራን የሚያካሄዱት ወታደራዊ ዘመቻን ለማስፋፋት እያዘነበሉ መሆኑ ተዘገበ። እንደ ዘገባዎች ከሆነ ትራምፕ ባለፈው ማክሰኞም ከከፍተኛ ረዳቶቻቸው ጋር የአስቸኳይ ሁኔታ መነጋገሪያ አዳራሹ ስብሰባ ተቀምጠው በሚቀጥሉት ቀናት ኢራን ላይ ግዙፍ የማጥቃት ዘመቻ ለመክፈት መክረዋል። እየተወያዩ ያለው ጥቃት አሜሪካ በሆርሙዝ ዙሪያ ካደረገችው የሰፋና ወታደራዊ ባለሥልጣኖች ያቀረቧቸው ነገር ግን በስከዛሬ የጦርነቱ ሂደት ተደብድበው የማያውቁ ስትራቴጂክ የተባሉ ኢላማዎችን ማውደም ነው። ወሬ ሰባሪው የአሜሪካ የድረገጽ ዜና ምንጭ አክሲዮስ እንደዘገበው ዎል ስትሪት ጆርናል በወገኑ እንደዘገበው የቀረቡት የጥቃት ዘመቻ አማራጮች የአየር ድብደባዎች፣ ሆርሙዝ ሰርጥ አጠገብ የሚገኙ የኢራን ደሴቶችን ለመቆጣጠር እግረኛ ማዝመትና ፒካክስ የተባለውን የተራራ ኒውክሌር ጣቢያ በቦምብ ማውደም ናቸው። ሆኖም ዎል ስትሪት ጆርናል የጠቀሳቸው አንዳንድ ባለሥልጣኖች ትራምፕ ከዚህ በፊት የኢራንን 80 በመቶ የነዳጅ ዘይት መሸጫ የሆነውን ካርግ ደሴት ለመያዝ የነበራቸውን ዛቻ ከተዉት ወዲህ እግረኛ ጦር የማዝመቱ ጉዳይ ላይ አንገራጋሪ ሆነዋል። የአስቸኳይ ሁኔታ ስብሰባውን ከታደሙት መካከል ምክትል ፕሬዚደንት ጄዲ ቫንስ፣ መከላከያ ሚኒስትር ፔት ሄግሴት፣ ውጭ ጉዳይ ሚኒስትር ማርክ ሩቢዮም፣ የአሜሪካ ጦር ኃይሎች ኤታማዦር ሹሞች ሊቀመንበር ጄኔራል ዳን ቃየል፣ የሲአይኤው ዲሬክተር ጆን ራትክሊፍ እና ልዩ መልእክተኛ ስቲቭ ዊትኮፍ ነበሩ ተብለዋል። ከውይይቱ ጥቂት ሰዓታት ቀደም ብሎ ትራምፕ ለፎክስ ኒውስ ሰጥተውት በነበረው ቃለ ምልልስ የኢራንን ድልድዮችና የኃይል ተቋማት ላይ በሚቀጥለው ሳምንት አውዳሚ ዘመቻ መጀመር እችላለሁ ብለው እንደነበረ አይዘነጋም። የኢራን የኤነርጂ ተቋማትም ከሚደባዩት ኢላማዎች ውስጥ የመጨረሻዎቹ ይሆናሉ፣ የዋሊደር እንጂ እነሱም አይቀርላቸውም ሲሉ ማስጠንቀቃቸው አብሮ የሚታወስ ነው። ዶናልድ ትራምፕ ይህን ዛቻቸውን ተግባራዊ የሚያደርጉ ከሆነ ዛቻቸውን ተግባራዊ ለማድረግ 48 ሰዓት ብቻ ነው የሚቀራቸው። ትራምፕ ኢራኖችን ጸባያችሁን ብታስተካክሉ ይሻላል ሲሉም ወዮላችሁ ማለታቸው አይዘነጋም። ትራምፕ በፔንስልቫኒያ የመከላከያና ፈጠራ ስብሰባ የጠረጴዛ ዙሪያ ሁነት ላይ በተናገሩበት ወቅት ኢራኖች እልባት ላይ ለመድረስ ክፉኛ ይፈልጋሉ ሲሉ ተናግረው ነበረ። እየፈጸምንባቸው ያለውን ነገር አልወደዱትም። መፍትሄ ላይ መድረስ ይፈልጋሉ። ከነሱ ጋር መፍትሄ ላይ መድረስ እንችል ወይም አንችል እንደሆነ እናየዋለን፣ ወይም የጀመርነውን እንጨርሰዋለን ብለዋል። ትራምፕ ወደዚህ ስብሰባ የመጣው መንገድ ላይ ሳለውም ኢራኖች ደውለውልኛል ብለውም ነበረ። ኢራኖች ይህንን አላረጋገጡም። የእስላማዊ ዘብ ኮሩን አመራሮች ለመፍጀት ወስነው እንደሆነ ለቀረበላቸው የጋዜጠኞች ጥያቄ ዶናልድ ትራምፕ ሲመልሱ መናጢ ሰዎች ናቸው፣ ነገር ግን መፍትሄ ላይ መድረስም ይፈልጋሉ ሲሉ ባጭሩ መልሰዋል። ትራምፕ ይህን ሁሉ ቢናገሩምና ቢያስጠነቅቁም የኢራን እምቢተኛነት ቢብስ እንጂ አልቀነሰም። ቴህራን ውስጥ ትራምፕ የሬሳ ሳጥን ውስጥ ሆነው የሚያሳይ ፖስተር በየቦታው ተሰቅሏል። ከአሜሪካ ጋር እጅግ ወሳኝና የህልውና ጦርነት ውስጥ ነን ብለዋል የፓርላማ አፈ ጉባኤው መሐመድ ባጋር ቋሊባፍ የኢራን ዋና ተደራዳሪም ናቸው። ኢሳያስ እንደምን አደርክ? እግዚአብሔር ይመስገን። ዓለም እንደምን አደርክ? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ
ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። እንግዲህ ያው እንደምትሰማው ነው ዶናልድ ትራምፕ የሰጡት በተለይ ድልድይ ያፈርሳለሁ የሚል እጅግ ከባድ ስር ነቀል እርምጃ ነው የሚሆነው። የኃይል ተቋማት መምታትንም በተወሰነ ደረጃ በቀጥታ በታወጀ መልኩም ባይሆን ኢራን የኤሌክትሪክ ኃይል እጥረት ክፉኛ እንደገጠማትና ይህንንም ማካካስ የሚቻልበት ሁኔታ በመፈለግ የሀገሪቱ ፕሬዚደንት ከራሽያ የኤነርጂ ወይም የሚኒስትር ጋር የሁለቱ ሀገሮች የኃይል አቅርቦት የኤሌክትሪክ አቅርቦት ግሪድ ስለሚገናኝበት ሁኔታ መነጋገራቸውን ባለፈው መዘገባችን ይታወሳል። እንደዚህ በመሃል ቀጥተኛ ባልሆነ መንገድ አንዳንድ ሁኔታዎች እየተፈጠሩ መሆኑን ለማሳየት ነው። አሁን በትናንትና ዕለት ደግሞ ተመቱ መመታታቸውን ራሳቸው የኢራን ሚዲያ ያረጋገጧቸው ሁለት ድልድዮች የመጀመሪያዎቹ አይደሉም። 5፣ 6፣ 7 በሚባል ደረጃ እየደረሰ ነው የድልድዮች መፍረስ። ስለዚህ የነገሩን ሙከራዎች፣ ፍንጮች እና አዝማሚያዎች አሉ ማለት ነው። ይህ በተለይ በመላ ሀገሪቱ እንግዲህ ድልድዮች ምን ማለት ናቸው? ድልድዮች መንገድ አገናኞች ናቸው። ድልድዮች ሸለቆ አሻጋሪዎች ናቸው። ድልድዮች ከተማ የሚያገናኙ ናቸው። ድልድዮች አንዳንዶቹ ባህር የሚያሻግሩ ናቸው። ብዙ ነገር ማሰብ ይቻላል ምን ማለት እንደሆነ። ድልድዮች ሀገር ከሀገር የተዘረጋ መዋቅርን የሚያገናኙ ናቸው። የመሳሰሉ የባቡር ሀዲድ ድልድዮች አሉ። ስለዚህ ይሄ አዝማሚያ ወደ ተግባር እየገባ ነው የሚመስለው። እስካሁን ድረስ ዶናልድ ትራምፕ ሀሳባቸውን ሊያስቀለብሳቸው የሚችል ሁኔታ የለምንም እንኳ ውስጥ ለውስጥ ንግግሮች እንዳሉ እየሰማን ቢሆንም፣ ነገር ግን የኢራን መሪ እንግዲህ የኢራን መሪዋ አያቶላ ነው። እንደሚታወቀው መንፈሳዊ መሪ በመሆን ሶስተኛው መንፈሳዊ መሪ በመሆን መመረጣቸው የተነገረው የመንፈሳዊ መሪ አሊ ካሚኒ ልጅ ሞጅታባ በምንም ሁኔታ ለሕዝብ የሚታዩበትና የሚናገሩበት ሁኔታ ሊፈጠር አልቻለም። ሊፈጠርም ይችላል ተብሎ ከዚህ በኋላ አይታሰብም። አስገዳጅ የነበረው ብቸኛ ምክንያት በአባታቸው በሚስታቸውና በ3 ዓመት ሕፃን ልጃቸው ቀብር ላይ መታየት ነው። እንደውም ተገምቶ የነበረው የአባታቸውን ቀብር በቴህራን የፍትሐተ ጸሎት ላይ እሱን ይመራሉ የሚል ነበረ። የቀረበው ምክንያት ደግሞ እስራኤል ልታጠቃቸው ወይም ልትመታቸው ትችላለች የሚል ነው። እውነቱን ለመናገር ያ የሚያስኬድ አይደለም። በዛ ሁሉ ፈሰሚያት መሃል በዚህ በሰለጠነ ዓለም ላይ ሊሆን የማይችል ነገር ነው። ያ ዞሮ ዞሮ መንፈሳዊ መሪው ለኢራን ሕዝብም ሆነ ለዓለም ሊታዩም ሊደመጡም አልቻለም። ስለዚህ በሳቸው ስም የሚወጡ መግለጫዎች ናቸው። እነዚህም የራሳቸው ከፍተኛ ጥርጣሬ አላቸው ማለት ነው። ስለዚህ ከዛ በተረፈ በሀገሪቱ በአሁኑ ሰዓት የሚታዩ ከብዙ ድምፅ መሪዎች መካከል የፓርላማ አፈ ጉባኤው ቃሊባፍ ገነው ነው የሚታዩት።
እንግዲህ ቋሊባፍ ደግሞ እንዳሉት እንደሰማኸው ኢራን የህልውና ጦርነት ውስጥ ነው የገባችው። ይህንን የህልውና ጦርነት ማሸነፍ ብቻ ነው ያለባት ብለዋል። ይሄ ማለት በዚህ በሆርሙዝ ሰርጥ ላይ ያላትን ቁጥጥርና ሉዓላዊነት ከምንም አይነት ግጭትና ተግዳሮት ነፃ ማድረግ ነው የሚል አቋም ነው የያዙትና በግልጽ የመጣ ይምጣ የሚል የፍልሚያ መስመሩን እንመለከታለን። በተጨማሪ እንግዲህ አዲሱ ዜና ፕሬዚደንት ዶናልድ ትራምፕ እስካሁን ድረስ ራሳቸውን ከዓለም ዋንጫው አርቀው በመቆየታቸው ዓለም በአንጻራዊነት ጥሩ የእግር ኳስ ወቅት እንዲያሳልፍ ምክንያት ሆኗል። በጣም ተፈርቶ ነበረ። ያው እንግዲህ ከአሜሪካኖች ሲጽፉ እንደምናነበው የአሜሪካ 250ኛ ዓመት ልደት በከፊል የራሳቸው የዶናልድ ትራምፕ ልደት በሚመስል ሁኔታ በሳቸው ዙሪያ እንዲሽከረከር ተደርጓል ብለው አቤቱታ የሚያሰሙ አሉ እና የሰሜን አሜሪካም የዓለም ዋንጫ በዋነኛነት አሜሪካ የምታዘጋጀው የዶናልድ ትራምፕ የዓለም ዋንጫ ይሆናል የሚል ፍራቻ ነበር ኢሳያስ። በእርግጥ አንድ ተጫዋቻቸውን ከእገዳ እንዲመለስና ጨዋታ ውስጥ እንዲገባ በማድረግ ከፊፋ ጋር በመነጋገር የተፈጠረውን ረብሻ የምናስታውሰው ነው። ይሁንና ከዛ በኋላ እጃቸውን ሳያስገቡ ወደ ፍጻሜው እየደረስን ነው። የፊታችን እሁድ የሰሜን አሜሪካ የዓለም ዋንጫ ፍጻሜ በአርጀንቲናና በስፔን መካከል ይካሄዳል። በመዝጊያው የዋንጫው ጨዋታ ላይ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ እንደሚገኙ ዋይት ሃውስ አስታውቋል። መቼም የኢራንና የአሜሪካ ጦርነት ከዛሬ ነገ ይለይለታል ማለት የሚቻልበት ሁኔታ ላይ አይደለም ያለው። ይሁን እንጂ ዶናልድ ትራምፕ ከአሁን ቀደም እንዳነሳ ነው ጀነራሎቻቸው በአጭር ጊዜ ጦርነቱ ሊፈጸም የሚችልባቸው ዋና ዋና ነጥቦች ብሎ ካስቀመጧቸው መካከል ድልድዮቹ አንዱ ናቸውና ዶናልድ ትራምፕ ጀነራሎቻቸው የሰጧቸውን ኢላማዎች መምታት ጀምረዋል፣ የአጭር ጊዜ እቅዳቸውን ማስፈጸም ጀምረዋል የምንልበት ሁኔታዎች ላይ ነው ያለ ነው። አለም አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ኖ አይደለም፣ ግን አክቹዋሊ በዚህ መንገድ አልፎ አልፎ ድልድዮች እየተመቱ ነው። ቢያንስ በዘገባችን ውስጥ እንደምታስታውሰው አንተም ለምሳሌ ትናንትና ተመቱ ከተባሉት የኢራን ሚዲያዎች ካረጋገጧቸው አንዱን ቢቢሲ በራሱ አረጋግጧል። እንደዚህ ጋር ተደምሮ ከ5 ከ6 ይበልጣሉ። ሰው እንደዚህ
በ15 ቀኖች ውስጥ የሆኑ ናቸው እና እነዚህ የትራምፕ ዛቻ ደግሞ በዛ በኩል መኖሩን ስታይ በቀጥታም ባይሆን አመላካች ናቸው። እንዲህ በይፋ አክቹዋሊ ድብደባ ተጀመረ ለማለት አያስችልም። ዓለም አሁን ኢራን አጸፋዊ ምላሿ እንደ ካሁን ቀደሙ እየጠነከረ ነው ወይ? አሁን ከዚህ ዜና ትንታኔ እንደምንረዳው ከሆነ ወደ ኳታር ነው የተኮሰችው። ካሁን ቀደም ግን ዩናይትድ አረብ ኤምሬት እና ሳውዲ አረቢያ የኢላማዎቹ አንዱ አካል በማድረግ እነዚህ አገሮች ላይ በከፍተኛ ሁኔታ ጥቃት ትፈጽም ነበር። አሁን ግን ኳታር ላይ ብቻ ያነጣጠረ መሆኑ የኢራን እየደከሙ መምጣትን ነው የሚያሳየው ወይስ ምን አይነት የተለየ ምክንያት አለው? ኳታር ላይ ብቻ አይደለም። የዜና አዘጋገባችን የተለያዩ ምንጮች አሉ እና እነዛ ምንጮች ዜና ምንጮቹ የየራሳቸውን ዘገባ በየራሳቸው ሰዓት ነው የሚያቀርቡት። ስለዚህ አማክለን ነው የምናቀርበው። አሁን ኳታር የሚሳኤል ድብደባ የተደረገባት መሆኑ አዲስ ነው። ከዛ አስቀድመው ለምሳሌ በቋሚነት ዮርዳኖስ ላይ ሌሊቱን ጥቃት ተፈጽመዋል፣ ኩዌት ላይ ተፈጽመዋል፣ ባህሬን ላይ ተፈጽመዋል እና መስፋፋቱን የሚያመለክተው ኩዌትም እንደዚሁ ሚሳኤል ተኩስ እየተካሄደባት መሆኑንና ዜጎቿ መጠለያ ውስጥ እንዲገቡ መግለጿ ተጨማሪ ዜና ነው። ስለዚህ እየሰፋ መሄዱን በተወሰነ ደረጃ መጀመሪያ ላይ ኩዌትና ባህሬን ላይ ነው በተደጋጋሚ አጸፌታ የምትመልሰው። በኋላ ላይ የዮርዳኖስንም እያስገባች መጣች። አሁን የዮርዳኖስ ድብደባም እየጨመረ ነው፣ 3-4 ጊዜ መሆኑ ነው። ከዛ ደግሞ ኳታር እየተጨመረች ነው። እንዲህ እያለ የተባበሩት አረብ ኤምሬት፣ ሳውዲ አረቢያ ናቸው። ሳውዲ አረቢያ ላይ ነው አሁን ልብ ብለን ካየን ተኩሳ የማታውቀው ከቅርብ ጊዜ ወዲህ። እንዲሁም በተወሰነ ደረጃ የተባበሩት አረብ ኤምሬት ናቸው። ነገር ግን ግጭቱ አሁን ለምሳሌ ዶናልድ ትራምፕ የተወያዩበት የሚባሉት የጥቃት ማባባሻዎች ውስጥ የሚገባ ከሆነ ያለምንም ጥርጥር በአጠቃላይ በእነዚህ በሰላጤው ሀገሮች ውስጥ የሚቀር አይኖርም። ኢራኖች ዛቻቸውን ተግባራዊ የሚያደርጉ ከሆነ የአሜሪካ ምት በጠነከረ ቁጥር ምላሻቸው ወደ ኢራንም እንደሚሆን ዝተዋል እና እስራኤልም ከእውነቱን ለመናገር ወይ ኢራን ተኩሳ ወደ ጠቡ እንድታስገባት አለበለዚያ ዶናልድ ትራምፕ ጋብዘው እንዲያስገቧት በጉጉት ላይ ነች ማለት ይቻላል። ሙሉ ዝግጅት አድርጋ በመጠበቅ ላይ እንደምትገኝ የሀገሪቱ ጠቅላይ ሚኒስትር፣ የሀገሪቱ መከላከያ ሚኒስትር፣ የሀገሪቱ የጦር ቃል አቀባዮች ደጋግመው የገለጹት ነገር ነው። ስለዚህ በሆነ መንገድ ከኢራን በአሁኑ ሰዓት በተለይ ከኢራን ወደ እስራኤል የሚተኮስ አንድም ሆነ ሁለት ሚሳኤልም ሆነ ሰው አልባ ቢኖር ግጭቱ ወደ ነበረበት ወደ የ40 ቀኑን ጦርነት በሚያስከፋ ሁኔታ ይቀጥላል የሚል ነው እና ኦልሬዲ ኢላማዎች አሉ፣ ዝግጅት የተደረገባቸው ኢላማዎች አሉ የሚመቱ። እንደዚሁም ደግሞ ፕሮባብሊ መሪዎች እዚህ ሁኔታ ውስጥ ነው ያሉት። በደንብ ሰምተን ከሆነ የኢራኖችም እንግዲህ መሪው ቋሊባፍ ናቸው። ከዚህ ከጦርነት ውጪ መፍትሄ እንደሌለው ተናግረዋል። ይህ ኢራን የግዷን ልትጋፈጠው የሚገባ የህልውና ጦርነት ነው ብለዋል። ስለዚህም አሜሪካ የፕሬዚደንት ዶናልድ ትራምፕ የዛቱትን በእውነት አዲስ ነገር ነው የምናየው። ያ ከሆነ የሀገሪቱን አጠቃላይ የድልድይ መዋቅራትና የኤሌክትሪክ ማመንጫ ተቋማት፣ የኃይል ምንጮች፣ የኤሌክትሪክ ይሁን የጄኔሬተር ማለት ነው በአጠቃላይ እሱን የማጥፋት ዘመቻው የሚካሄድ ከሆነ ይሄ አይካሄድ መነጋገር ይኖርብናል ወይም እንዲህ ነው በማለት ከማውገዝ ይልቅ
በቀጥታ እሱን ያደረጋችሁ የጀመራችሁ ጊዜ በክልሉ ያሉትን ተመሳሳይ መሰረተ ልማቶች እናወድማለን የሚል ነው። በቅርብ እንግዲህ እየተናገሩት ነው። ዓለም ኢራን ተጨባጭ የሆነ ጉዳት አድርሳለች ወይ? ከአሁን ቀደም እንግዲህ ወደ እሷ ሲተኮስ በምትተኩስባቸው ሀገሮች ላይ ተጨባጭ የሆነ ልክ አሁን ለምሳሌ የኢራን ድልድይ ፈረሰ፣ የኤሌክትሪክ ማመንጫዋ ተመታ እንደሚባለው ሁሉ በሌሎች ሀገሮች ላይ የምታደርሳቸው ተጨባጭ ጉዳቶች ይታዩ ነበረ። በአሁኑ ካለ እሱን እንድትነግረኝ ነው። በሌላ መልኩ ደግሞ ኢራን አሁንም ለድርድር በሯን እንደዘጋች ነው ወይ? በዝምታ ውስጥ ነው ያለችው ወይ? ድርድሩ ዶናልድ ትራምፕ በራቸው ክፍት መሆኑን ቢናገሩም ኢራን እና ወይም አደራዳሪዎች ምንም አይነት ፍንጭ አልሰጡም ወይ? ድርድሩ የሚባለው ነገር የሆርሙዝ ሰርጥን ዘግቻለሁ ብላለች አደሌላ ኢራን። አሁን በመካከላቸው ድርድር እንዲቀጥል ኢራን ምንድነው ሆርሙዝ ሰርጥን ከፍቻለሁ ማለት አለባት ማለት ነው። ኢራን ደግሞ ሆርሙዝ ሰርጥን ከፍተው ብቻዬን ስቆጣጠረው ነው በኢራን በሰርጡ ላይ መወሰነው እኔ ብቻ ስሆን ነው የሚል ነው። አሜሪካ በአሁኑ ሰዓት የኢራንን ወደቦች ዘግታ በሰርጡ የማይጠቀም ብቸኛ ሀገር ኢራን ነች። አሁን ምንም አይነት የኢራን መርከቦች አይተላልፉም። ስለዚህ ነገር ግን የቀሪው ዓለም የንግድ መርከቦችን በጥበቃ እያስተላለፍኩ ነው የምትለው አሜሪካ። ምን ያህል እንዳለፉ ዘገባ በሚሰጡበት ጊዜ እንገልጻለን። ስለዚህ አሁን በኢራኖች አነጋገር ከሆነ በሆርሙዝ ሰርጥ ምንም አይነት የመርከብ ትልልፍ የለም፣ እንዳይኖርም ጥቃት እያደረሱ ነው። እንደሰማው 6 ሰዓታት የሰርጡ ላይ ኢላማ ያደረግኳቸው ላይ ተኩሻለሁ ብላለች ኢራን። ስለዚህ ሁኔታው ይሄ ነው። ትልቁ ፍልም ያለው አሁን ሆርሙዝ ሰርጥ ዓለም አቀፍ መተላለፊያ እንጂ አንቺ ብትቆጣጠሪው አይደለም የሚል ነው የአሜሪካ አቋም። ኢራን ደግሞ በአልተግባብተው ስምምነቱ ላይ የተረጋገጠልኝ መብቴ ነው ማለት እየተዋጋች ያለችው ኢራን። በዚህ ውስጥ የምናየው የሆርሙዝ ሰርጥና የኒውክሌሯ ጉዳይ ከምናስበው በላይ የህልውና ጉዳይ አድርጋ ያዘችው ነው የሚመስለው። በእነዚህ ሁኔታዎች የተነሳ እየተቀበለች ያለችውን መስዋዕትነት ነው እየሰማን ያለ ነው። በየቀኑ ኢራን የሰራ አካላቷ እየተደበደበ ነው የሚገኘው እና ይህንን ተቋቁማ እንዳየው በጎረቤት ሀገሮችም ሆነ በሰርጡ ላይ ያው ፈልሚያ ላይ ናት። ቅድም ያልከው ጥያቄ የኢራን ጥቃቶች ጉዳት ያደርሳሉ ለሚለው ሊያደርሱ ይችላሉ። ነገር ግን አስቸጋሪው ነገር ጉዳቱ የደረሰበት ሀገር ደረሰብኝ ብሎ እስካላረጋገጠ ድረስ ኢራን እዛ ላይ አነጣጥሬ ተኮስኩ ነው ማለት የምትችለው። ለምሳሌ ብዙ ጊዜ እስራኤል ላይ የተካሄዱ ተኩሶች አሉ። እንደዛ ተኩሶች የተነጣጠሩባቸው ኢላማዎች አሉ። ኢራን እነዚህን ኢላማዎች ላይ ተኩሻለሁ ትላለች። ብዙዎቹ ግን እውነቱን ለመናገር ሚሳኤሎቹ ይመልሳሉ፣ አየር ላይ ይመታሉ። አንዳንዶቹ ደግሞ ባዶ ሜዳ ላይ ይወድቃሉ። አንዳንዶቹ ስብርባሪያቸው የተለያየ ጉዳት ያመጣል። ግን አክቹዋሊ ያንን የተባለውን ነገር ሲመቱ ያው እንግዲህ እስካሁን ካየነው ነው እና ኢላማው የተመታባቸው እስራኤልም ራሷ ታረጋግጥ ነበር። ለምሳሌ ኢራን በእስራኤል ሃይፋ ውስጥ የሚገኝ ነዳጅ ማጣሪያ አጠገብ ወድቆ ነዳጅ ማጣሪያውን እንደጎዳውና እንደተዘጋ ራሷ እስራኤል የገለጸችበት አጋጣሚ ነበረ። የኒውክሌር ጣቢያዋን 10 ኪሎ ሜትር ያለፈ ጥቃት መድረሱን አሜሪካ ማነው እስራኤል ያረጋገጠችው ነበረ። አየር ማረፊያ ውስጥ ከአንዴም 2 ጊዜ መንደርደሪያዎቹን ወይም ደግሞ ከእንደሱ በራቀ ሁኔታ ከመሆኑ በስተቀረ እንደዛ አይነት ጥቃት ኢቭን ከነዚህ ከሀውቲዎች በኩል ሚሳኤላቸው አልፎ እንደነበረ ራሷ እስራኤል አሳይታለች። ስለዚህ
የኢራኖች ጥቃት ጉዳት ያደርሳል ለሚለው ጥያቄ ጉዳት ሊያደርስ የሚችልበት ሁኔታ አለ። ጉዳት ሳያደርስ ወይም የታሰበለትን ጉዳት ሳይሆን ተመቶ በስበርባሪው የደረሱ ያልታሰቡ ጉዳቶች እንደሚኖሩ እናያለን። አንዳንዴ ደግሞ በቀጥታ የተባለውን ኢላማ የሚመታበት አለ። ጥያቄህን ግን ለመመለስ በአጠቃላይ የኢራን ምቶች እውነቱን ለመናገር ማረጋገጫ እስካልተሰጠ የተመታው አካል ይሄ ደረሰብኝ እስካላለ አስቸጋሪ ነው ኢራኖችን ለማረጋገጥ። ነገር ግን የሳተላይት መረጃዎችን ምንጭ በማድረግ እስካሁን የነበሩት ዘገባዎች በመመልከት የኢራን ጥቃቶችም በጣም ከፍተኛ ጉዳት እያደረሱ መሆናቸውን መናገር ይቻላል። ለምን? አብዛኛው የአሜሪካ በክልሉ ያላት የጦር ሰፈሮች አንዳንዶቹ መልሶ ጥቅም ላይ ሊውሉ በማይችሉበት ሁኔታ አሜሪካ ከምታምነው ከምትለው በላይ በሳተላይት የተደገፉ መረጃዎች ሌላ ታሪክ እየተናገሩ ነው የሚሉ አሉ። ስለዚህ የኢራን ጉዳቶች ተኮሰች ጉዳት አደረሰች ማለት ባይሆንም እንደ አሜሪካ ለምሳሌ አሜሪካና እስራኤል በሚደበደቡበት ጊዜ ቦምብ ጣሉ፣ አወደሙ ነው፣ አውቶማቲክ ነው። የኢራን ደግሞ ተኮሰች ገደለች ማለት አይደለም። የመመለስ እድሉ ከፍተኛ ነው። ሁሉም ፓትሪዮት ሚሳይል ታጥቆ የሚገኝ ነው። ስለዚህ በሚገባ የመከላከል እድሉ አላቸው። ይሁንና ኢራን በአሜሪካ የክልሉ የጦር ሰፈሮች ላይ በረጅም ጊዜ ፍልሚያ ውስጥ በወታደራዊ ይዞታዎቿ ላይ ያደረሰቻቸው ጉዳቶች ብዙዎቹ የሳተላይት መረጃን መሰረት ያደረጉ ትንተናዎች እንደሚያሳዩት በቢሊዮን ዶላር የሚቆጠር ውድመት ያደረሱ ናቸው። ዓለም አሁን ካለው አጠቃላይ ነባራዊ ሁኔታ ስንመለከት ኢራን ወደኋላ የማፈግፈግ ሁኔታ የላትም። ይህ ከሆነ በዶናልድ ትራምፕ በአጭር ጊዜ ውስጥ ያሰቡትን ፈጣን እርምጃዎች ይወስዳሉ ወይስ ኢራን ከአጠቃላይ ሁኔታው አንጻር የምታፈገፍግና ሆርሙዝ ሰርጥን ለዓለም አቀፉ መጓጓዣ በነፃ እንዲተላለፉ ትፈቅዳለች ብለህ ታስባለህ? ከአጠቃላይ ነባራዊ ሁኔታ አንጻር ማለት ነው። በዚህ ደረጃ ማንም ሊያስብ አይችልም። ኢራን ይህን ጦርነት የገባችበት ሁኔታም ሆነ በየጊዜው የምንመለከተው ሁኔታ እስከ መጨረሻው ርቀት ለመሄድ ነው። እያንዳንዱ የጦርነት ቀን እያንዳንዷ ቀን መሪዎቹ በየዕለቱ በእነሱ ሕይወት ላይ ሊመጣ የሚችለውን አደጋ እየተቀበሉ ነው የተዋጉ ያሉት። ስለዚህ ዘይኖ የሚተኮሰው ባንደራባስ በለው እነዚህ የምንጠራቸው ማት ግዛቶች እዛ ውስጥ ያሉ ወታደራዊ የቅኝት የሚሳኤል ማከማቻዎችን እነዚህ ላይ ብቻ አይደለም ጥቃቱ። በዚህ ጥቃት ውስጥ የእነሱም ታዳኞች ናቸው። የኢራን አመራሮች በሙሉ ወታደራዊም በለው ሲቪል አመራሮች ታዳኞች ናቸው። ይሄን እያወቁ ነው በየቀኑ የሚፋለሙት። ስለዚህ ይሄ የሚያሳየው የቁርጠኛነታቸውን መጠን ነው። ስለዚህ ለዶናልድ ትራምፕ ሌላ ምንም ቀላል ወጪ የለም። ዶናልድ ትራምፕ ኢራንን የሚያሸንፈው ከሆነ ለመድማት ለመቁሰል እና ብዙ መስዋዕትነት ለመክፈል ራሳቸውም ዝግጁ ሆነው ነው መሆን የሚችሉት። ስለዚህ ማለት የምችለው ኢራን ይህንን ውጊያ ኢራን የሆርሙዝ ሰርጥን ጉዳይ በምንም ሁኔታ በምንም አይነት ስጋት የምትለቀው ሁኔታ አይደለም። ኢራን ሆርሙዝ ሰርጥን የምትለቀው ስታስለቀቃት ነው። ማስለቀቅ ማለት ደግሞ በጣም ሰፊ ትርጉም አለው። ዶናልድ ትራምፕ እዛ ርቀት ድረስ ይሄዳሉ የሚል ጥያቄ ቢኖር ኢየሩሳሌምም ቴህራን ውስጥም ይሄ እምነት የለም። ከአጠቃላዩ ሁኔታዎች ስንመለከት ዶናልድ ትራምፕ ወደማይቀረው የፍጻሜው ጦርነት መግባታቸው አይቀርም ብለንስ መደምደም እንችላለን ወይ? ማንም ይሄን ማለት አይችልም።
ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት